አሁን ኦርቶዶክስ መስቀል አከበረች አትበለኝ። በአደባባይ ኢየሱስን ክዳ የተመለሰችበት ቀን የመስቀል ቀን ሚሉት በሙሉ ኢየሱስ ሚካድበት ቀን አጋንንታዊ ነው። ፓስተሮቻችሁንም ጭምር አስታግሱልን። በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? የመጀመሪያው አስገራሚ ነገር የሚጀምረው አሁን ነው። ደመራው ሲለኮስና የእሳቱ ነበልባል ሲነሳ የራሳችን አባቶችና አስተባባሪዎች መስቀል አደባባይ ለቀው ሲወጡ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ግን ደመራው ተጀምሮ እስኪጠናቀቅ ድረስ ከህዝቡ ጋር አምሽተዋል። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? እንደምን ሰነበታችሁኝ? ከመስቀል ደመራ በዓል በኋላ ዳግም ተገናኝተናል። በዓሉ እንዴት ነበረ? ሐሳባችሁንና መልእክታችሁን በኮሜንት ላይ አስቀምጡልኝ። ለቻናላችን አዲስ ከሆናችሁ ደግሞ ቻናላችንን ሰብስክራይብ ያደረጋችሁ ቤተሰቡ ነው። እንዲሁም ደግሞ ሁላችሁም ይህን ቪዲዮ ስትጀምሩ ላይክ እና ሼር በማድረግ እንድትጀምሩ ለወዳጅ ዘመዳችሁ እያጋራችሁ እንድትጀምሩ ይሁንላል። ምክንያቱም ወሳኝና ወቅታዊ ከሰሞኑ መነጋገሪያ የሆኑ ቪዲዮዎችን ዘወትር ወደ እናንተ የሚደርስበት የዩቲዩብ ቻናል ነው። ከዛም በተጨማሪ ደግሞ አዳዲስ መረጃዎችን ቶሎ እንዲደርሳችሁ እንደዚሁ ሰብስክራይብ ማድረግ ያስፈልጋልና ይሄንን እያደረጋችሁ እንድትከታተሉኝ ይሁን። ዛሬም እንደተለመደው አዳዲስ ጉዳዮችን ከሰሞኑ መነጋገሪያ የነበሩ ቪዲዮዎችን ወደ እናንተ ይዤላችሁ ቀርብ ያለውኝ። ከሰሞኑ ከመስቀል በዓል አንስቶ እስከዚች ሰዓት ድረስ መነጋገሪያ የነበሩ ጉዳዮችን በዛሬው ቪዲዮአችን ቆይታችን እንመለከታለን። ከዚያ መካከል አንደኛው የብፁዕ አቡነ አብርሃም ትምህርት ወይም ደግሞ መልእክት ነበር መነጋገር የነበረው። በተለይም ደግሞ ከሰሞኑ ከቤተክርስቲያን ጋር በተያያዘ ለሚነሱ የተለያዩ ትችቶች እንደዚሁም ደግሞ ያልተገቡ ድርጊቶችና በማህበራዊ ሚዲያ ላይ ሲሰራጩ ስንመለከታቸው የነበሩት ቤተክርስቲያን ከክብር በታች ዝቅ ለማድረግ ሲሞክሩ የነበሩ አካላትን የሚመለከት ጉዳይ እንደዚሁ ለመንግስትም ቀጥተኛ መልእክትን አስተላልፈዋል ብፁዕ አቡነ አብርሃም። ይህንን ጉዳይ እንመለከተዋለን፣ በቪዲዮም እንደዚሁ ይዘነዋል ማለት ነው። ከዛ በተጨማሪ ጋዜጠኛ ነጋሽ በዳዳን ሲያስፈራራና እንደዚሁም ደግሞ ሲዝትበት የነበረው መከላከያ ሰራዊት አባል የሆነው ግለሰብ አደባባይ ላይ በመውጣት እንግዲህ ይቅርታ መጠየቁንም ተስተውሏል ወይም ደግሞ ተመልክተናል። ከሱ ጉዳይ ጋርም በተያያዘ ቪዲዮዎችን እንመለከታለን። ብቻ አብራችሁ ውስጥ ቆዩ፣ ብዙ የምናነሳቸው ጉዳዮችም ይኖሩናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ወደ ቪዲዮቻችን እንለፍ። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛን መድኃኒትነ ለእለ አመን። ኢየሱስ መድኃኒት፣ እንጨት መድኃኒት ሊሆን አይችልም። ስንት እንጨት እያለ ይሄ ክደት እኮ ነው። ሙልጭ አርገ ኢየሱስን እየካድከን በአደባባይ። አሁን ኦርቶዶክስ መስቀል አከበረች አትበለኝ። በአደባባይ ኢየሱስን ክዳ የተመለሰችበት ቀን የመስቀል ቀን ሚሉት በሙሉ ኢየሱስ ሚካድበት ቀን አጋንንታዊ ነው። ይሄ መናፍቅ ስለ መስቀል አፉን ስለሚከፍት ግን መስቀል ቅዱስ እንደሆነ እንዴት በክርስቶስ ደም እንደተቀደሰ ደግሞ እኛ መጽሐፍ ቅዱሳዊ መልስ እንሰጣለን ማለት ነው። አብራችሁ እስከመጨረሻው ተከታተሉኛላችሁ። ወደ ሐሳቤ እገባለሁ። የመጀመሪያ የምናየው ሐዋርያው ቅዱስ ጳውሎስ ወደ ገላትያ ክርስቲያኖች የላከላቸው ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ትምክህት ማለት መመኪያ ማለት ነው። ሌላ ደግሞ እንግዲህ እንጨት ነው። እንጨት ደግሞ ብዙ እንጨቶች አሉ። ስለዚህ ለምን ነው ለእንጨት ይሄን ያህል ክብር የምትሰጡት ብሏል። ነገር ግን ደግሞ እንጨት ከእንጨትም በላይ የተመረጠ የተቀደሰ የተባረከ የተከበረ እንጨት ነው ቅዱስ መስቀል። አዎ እጽ ነው። አንተም አፈር ነህ አይደለም መስቀሉ ይቅርና ማለት ነው። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድና መናፍቃን ይክዱታል። እኛ ግን ያመንነው በመስቀሉ ኃይል እንድናለን ድነናልም እያላችሁ ኮሜንት ላይ ጻፉ። አይደለም መስቀል ይቅርና ማለት ነው። ተራራ፣ ሸንተረሩ እንዲሁም ደግሞ ሌሎች ንዋየ ቅድሳት ታቦቱን ጭምር ቅዱስ ተብሏል። መስቀል ቅዱስ የማይባልበት ምክንያት ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የተሸከመ ጌታ የተሰቀለበት። ሌላው ይቅርና ሌዋውያን ካህናት ሊቀ ካህናት ኢየሱስ ክርስቶስ ሌዋውያን ካህናት የሚይዙት እንኳን ታቦት ጽላት እንኳን ቅዱስ ተብሏል እኮ። አይደለም መስቀል ቀርቶ ማለት ነው። ሊቀ ካህናችን የተሸከመው ይቅርና እንዴት ነው ቅዱስ የማይባለው? እንግዲህ ታቦት ቅዱስ እንደሆነ የምንመለከተው ከመጽሐፍ ቅዱስ ነው፣ ከሌላ ከየትም አይደለም። መጽሐፈ ዜና መዋዕል ካልዕ ላይ ምዕራፍ 35 ቁጥር 3 ላይ እንደዚህ ይላል። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሰራው ቤት ውስጥ አስቀምጡ ወይም ደግሞ አኑሩ ይላል።
ስለዚህ ታቦት ቅዱስ ተብሏል። መስቀል ለምን ቅዱስ አይባልም? እና ያለን ሌላ ደግሞ እንቀጥላለን። ሌላ ደግሞ እንግዲህ በዚህ በሌዋውያን ምዕራፍ 10 ቁጥር 18 ላይ እንደዚህ ይላል፣ እነሆ ደሙን ወደ መቅደሱ ውስጥ አላገባችሁትም፣ እኔ እንዳዘዝሁ በቅዱሱ ስፍራ ውስጥ ትበሉት ዘንድ ይላል። በቅዱሱ ስፍራ ውስጥ ቦታ ቅዱስ ተብሏል። አይደለም ቅዱስ መስቀል ማለት ነው። እንቀጥላለን። አሁንም ትንቢተ ሕዝቅኤል ምዕራፍ 20 ቁጥር 40 ላይ እንደዚህ ይላል፣ በቅዱሱ ተራራ ከፍ ባለው በእስራኤል ተራራ ላይ እያለ ይቀጥላል። የሰራዊት ጌታ እግዚአብሔር እንደዚህ ይላል። ስለዚህ ተራራ እንኳን ቅዱስ ተብሏል። አይደለም ቅዱስ መስቀል ማለት ነው። ተራራ አስባችሁታል? እንቀጥላለን። በዚህ በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን ይላል። ደብረ ታቦር ቅዱስ ተራራ ተብሏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለረገጠው በዚያ ቦታ ላይ የእግዚአብሔር ድምፅ ስለተሰማ አይደለም ድህነት የተፈጸመበት መስቀል ይቅርና ተራራው እንኳን ደብረ ታቦር ተራራ እንኳን ቅዱስ ተብሏል። እንዴት እንደምታስቡ ባላቅም እናንተ ሰዎች ማለት ነው። አይደለም ተራራ ቀልቶ ቃል ኪዳን እንኳን አስቡት እንግዲህ ቃል ኪዳን እንኳን ቅዱስ ተብሏል። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 72 እስከ 73 ላይ ያለው ስንመለከት ለአብርሃም የሰጠውን ቅዱስ ቃል ኪዳን ይላል። ስለዚህ ቃል ኪዳን ቅዱስ ተብሎ መስቀል እንዴት ነው ቅዱስ የማይባለው? ተራራ ቅዱስ ተብሎ ቦታ ቅዱስ ተብሎ ስፍራ ቅዱስ ተብሎ ታቦቱ እንኳን አልኳችሁ ታቦቱ ቅዱስ ተብሎ እንዴት ነው መስቀል ቅዱስ የማይባለው? ታቦቱ ግን ሌዋውያን ካርት የሚሸከሙት በኦሪት የነበረ ነው። ያ ጸላቱ የሙሴ ጸላት ማለት ነው። እሱ ቅዱስ ተብሏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ሊቀ ካህን የካህናት ሁሉ አለቃ የሆነው ቅዱስ ደሙን ክቡር ስጋውን የቆረሰበት ያፈሰበት ደግሞ እንዴት ነው ቅዱስ የማይባለው ሲሰቀለበት? ያው መጽሐፍ እንደሚናገረው ነው። ቅዱስ ጳውሎስ እንደዚህ ይላል፣ እናንተ አይነት ሰዎችን ማለት ነው። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ ብዙዎች የክርስቶስ የመስቀሉ ጠላቶች ሆነው ይነሳሉ ይላል። ስለ እነርሱ ብዙ ጊዜ እያለቀስኩ ነገርኳችሁ ይላል። ሆዳቸው አምላካቸው ኖሯቸው በግብራቸው የሆነ ይላል። አቶ ትዝታውና መሰሎቹ ማለት ነው። የመስቀል ጠላቶች የሆኑ ሰዎች አንታይ ክራይስት የሆኑ አንታይ ክሮስ የሆኑ የመስቀሉም የክርስቶስን ጠላቶች የሆኑ እኛ ዳዳዊውትን ስናከብር የክርስቶስን መስቀል አከበር ነው እንጂ ጣዖት አላመለክንም ወይም ደግሞ እግዚአብሔርን አላዋረንም ክርስቶስን አልካድነውም። እናንተ እንደምትሉት አይደለም እኛ የምናደርገው። ያው ለክስ ላይ መቻች ነው ባይዛው መስቀል የሚከበረው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ መስሏችሁ ከሆነ በጣም ተሳሳታችኋል። የሚከበረው በዓለም አቀፍ ደረጃ ነው። እናንተ ግን የምታስቡት እንደ ክልል እንጂ እንደ ዓለም ስለማታስቡ ነው የምታደርጉት። ለስሙ ውጭ ያለው ውጭ ነው የምትኖረው። ነገር ግን ይሄንን እንኳን ጎግል አድርገህ እንኳን ማየት አትችልም። አእምሮን የደፈነው ጥላቻ ብቻ ስለሆነ ማለት ነው። አእምሮን የደፈነው የኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ ስለሆነ መስቀል የሚከበረው በዓለም አቀፍ ደረጃ ነው። ምናልባት ካላወቅ እንደ ኢንፎርሜሽን ለአንተም ለመሰሎቹ ልንገራችሁ ብዬ ነው። ፓስተር ትዝታው ሳሙኤል በቪዲዮ ላይ እንደተመለከታችሁት እንግዲህ እጅጉን አሳፋሪ የሆነ ንግግሩንና ቤተክርስቲያን የማታስተምረውን ታስተምራለች እያለ መናገሩን ሁኔታ ቀጥሎበት ይገኛል። የመስቀል በዓልን ስናከብርኛ የራሳችን የሆነ ምክንያትና የራሳችን የሆነ አስተምሮ ቤተክርስቲያን የምታስተምርበት ኦርቶዶክስ የምትሰብክበት የራሱ የሆነ መንገድ እንዳላት ይታወቃል። እንዲሁም ደግሞ ሁሉም እዛ ጋር አደባባይ ላይ ተሰብስበው ይህንን በዓል በድምቀት የሚያከብርበት የራሱ የሆነ ምክንያትና ወይም ደግሞ ዓላማ አለው። ሁሉም ሰው ተረድቶት ነው ማለትም ይቻላል። ነገር ግን ፓስተር ትዝታው እንግዲህ ከሀገር ውጪ በመሆን ቤተክርስቲያንን ሰበብ እየፈለገ ቤተክርስቲያን በምታደርጋቸው እያንዳንዶቹ እርምጃ ውስጥ ሁሉ በመከተል እግር በእግር በመከታተል እንግዲህ ያልተገባ ትርጉምና ትክክለኛ ያልሆነ ትምህርትን ሲያስተላልፍ እንመለከተዋለን። ይህ ደግሞ ፈጽሞ አግባብ እንዳልሆነ በየጊዜው የሚወጡ መምህራን በየጊዜው የቤተክርስቲያን ልጆች እየወጡ ለዚህ ግለሰብ ምላሽን ሲሰጡት ቆይተዋል። ዛሬ ላይ ይሄንን ያደረጉት እንግዲህ መስቀል በዓል እንግዲህ ማክበር ትክክል እንዳልሆነ ነው ሲናገር የምንሰማው። ለዛውም ክብር በሌለው መንገድ ቤተክርስቲያንን ሲገልጽ ቤተክርስቲያን የማታስተምረው እንደምታስተምር አድርጎ ሲገልጽም እየተመለከተነው እንገኛለን። በእርግጥ በኢሳት ላይ ስለዚህ ሰው ማዘን ብቻ ነው የምንችለው ወይም ደግሞ ልቦና እንዲሰጠው መጸለይ ብቻ ነው የምንችለው። ምክንያቱም ከዚህ በፊት ብዙ ስለተባለበት ማለት ነው። እስኪ እናንተም ኮሜንት ላይ በዚህ ግለሰብ ዙሪያ የሆነ ነገር በሉን። የመስቀል በዓል ቢያልፍም ሁለት አስገራሚ ነገሮች መስቀል አደባባይ ተከስተዋል። እነሱን ለአብነት ልጥቀስላችሁ። የመጀመሪያው እኚህ ከላይ የምታዩቸው የኢትዮጵያ ካቶሊካዊ ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሲሆኑ ለመስቀል በዓል የተገኙት በአባቶች ተጋብዘው ነበረ። የመጀመሪያው አስገራሚ ነገር የሚጀምረው አሁን ነው። ደመራው ሲለኮስና የእሳቱ ነበልባል ሲነሳ የራሳችን አባቶችና አስተባባሪዎች መስቀል አደባባይ ለቀው ሲወጡ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ግን
ደመራው ተጀምሮ እስኪጠናቀቅ ድረስ ከህዝቡ ጋር አምሽተዋል። ህዝቡ በፍቅር አብሯቸው ፎቶ የተነሳ ክብር ሲሰጣቸው ማየት በራሳችን አባቶች የተናቀን ያክል እንዲሰማን አድርጓል። በዚህ አጋጣሚ ለካርዲናልን ክብር ይስጥልን እንላለን። በሁለተኛ ደረጃ አስገራሚ ነገር የነበረው በማርሽ ባርድ የቀረበው መዝሙር ሳይሆን ዘፈን መሆኑ ነው። ከዘፈኖቹ መካከልም የሰማኸኝ በለው፣ አሸብርቋል የዛሬው ቀን፣ የአስቴር አወቀ አበባየሆሽ፣ የመሐሙድ አህመድ ሰላም ሰላም የሚሉት ዘፈኖች ነበሩ። በመንፈሳዊ በዓል ላይ በመንፈሳዊ መድረክ ላይ ዘፈን መዘፈኑ በዓሉን አናጋሪ ያደርጎት አልፏልና ለወደፊቱ እንደ እግዚአብሔር ፈቃድ አይነት ነገሮች ባይደገሙ ለማለት ነው። ግን ትዝብቴ ላካፍላችሁ ብዬ ነው። ይህንን ሐሳቡን ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን አድርጋችሁ ለብዙ ሰዎች እንዲደርስ ታደርጉ ይጠይቃለሁ። አመሰግናለሁ። እንደሚታወቀው መስከረም 16 ቀን የደመራ በዓል በመላው ሀገራችን ኢትዮጵያ እንደዚሁም ደግሞ በዓለም ክፍል ኢትዮጵያውያን ኤርትራውያን በሚገኙበት ኦርቶዶክሳውያን በሚገኙበት ሁሉ ተከብሮ ውሏል። እጅጉን ልዩ በሆነ ሁኔታ ነው የተከበረው። በዓሉ እጅጉን ድምቅ ብሎ እንዳለፈም የተለያዩ ቪዲዮዎች ሲወጡ ተመልክተናል። የተለያዩ የሚወጡ ቪዲዮዎችም ለዚህ ምስክርም ሆነው ይቀርባሉ ወይም ደግሞ መቅረብም ይችላሉ። ኦርቶዶክስ ዳግም በአደባባይ ላይ ከብራ እንደዚሁም ደግሞ አሸብርካ ሰንብታለች፣ አምሽታለች። ታዲያ ይህ በእንዲህ እንዳለ ግን በአዲስ አበባ መስቀል አደባባይ ላይ በተደረገው የመስቀል ደመራ በዓል ላይ አንዳንድ ቅሬታዎችም ሲስተዋሉ ተመልክተን ነበረ። ከዚያ መካከል አንደኛው እንዴት በመስቀል ደመራ በዓል ላይ የጌታችን ኢየሱስ ክርስቶስ የተሰቀለበት መስቀልን በምናከብርበት ዕለትና አደባባይ ላይ እንዴት በማርሽ ባንድ ሙዚቃ ይቀርባል ሲሉ እንደዚሁ ትችታቸውን የሚሰነዝሩ ኦርቶዶክሳውያን ምዕመናንን በቪዲዮ ለመመልከት ችለናል። ይህንን ቪዲዮ በቀዳሚነት ያስመለከትኳችሁ ከዚህ ጋር ተያያዥነት ያለው እንደዚሁም ደግሞ መልእክታቸውን ካስተላለፉት መካከል አንደኛው ነው። ከዛ በተጨማሪም ልክ የደመራ ችቦ እንደበራ አባቶች ከዚያ ከአደባባዩ ላይ ቶሎ ብለው ተነስተው ወደ የደብራቸው አሊያም ደግሞ ወደ የመኖሪያቸው ወደ ማረፊያቸው ተመልሰዋል። ይህ ለምን ሆነ? በዓሉን እስከ ፍጻሜው ድረስ ከልጆቻቸው ጋር ለምን አላከበሩም? የሚሉም ትችቶች እንደዚሁ ሲነሱ ነበረ። ነገር ግን በአንጻሩ ደግሞ የካቶሊካዊት ቤተክርስቲያን ፖፕ የሆኑት ወይም ደግሞ ጳጳስ የሆኑት በዚያው በመስቀል አደባባይ በኦርቶዶክሳውያን አባቶች ግብዣ ተደርጎላቸው ተገኝተው፣ ነገር ግን የኦርቶዶክሳውያን አባቶች ከሄዱ በኋላ እንኳን እኚህ የካቶሊክ አባት እዚያው ምዕመናኑ ጋር በመቆየት ከምዕመናኑ ጋር ፎቶ ሲነሱ እንደዚሁም ደግሞ ሲያከብሩ ተመልክተን ነበረ። ይህ ነገር ታዲያ መነጋገሪያነቱን እንዲጨምር አድርጎታል። የኛ አባቶች ጥለውን ሄደው እንደዚሁም ደግሞ ለምዕመናን ለልጆቻቸው ክብር እንደሌላቸው አሳይተዋል የሚሉም ድምጾች እየተሰሙ ይገኛሉ። በዚህ ጉዳይም በርካቶች ሀሳባቸውን እየሰነዘሩ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች ይቅርታ ይቅርታ ይቅርታ፣ ነጋሽ ወንድሜም ይቅርታ፣ ከልብ ይቅርታ አድርግልኝ። የሥራ ባልደረቦችም የመከላከያ ሰራዊት አባሎች በሙሉ ይቅርታ አድርጉልኝ። የማርያምን ስዕልና የሌሎች ቅዱሳን ስዕላትን በተለይም ደግሞ የመላእክቱን እንደዚሁ በመጨመር ስትቀድና ስታጨማድድ የነበረችው ግለሰብ በቁጥጥር ስር መዋሏን የሚገልጽ መረጃ ወጥቶ ለመመልከት ችለናል። የአዲስ አበባ ፖሊስ እንዳሳወቀው ከሆነ ይህችን ግለሰብ በቁጥጥር ስር እንዳዋላትና ምርመራም እያደረገ እንደሚገኝ በመግለጫ በማህበራዊ ሚዲያው ኦፊሻል በሆኑ የማህበራዊ ሚዲያው ላይ አሳውቆ ለመመልከት ችለናል። ይህ ይበል የሚያሰኝ ስራ ነው፣ እንደዚሁም ሊበረታታ ይገባል። ሌሎችም እንደዚሁ በቤተ ክርስቲያን ላይ ያልተገባ ክብረ ቢስ የሆኑ ስራዎችን የሚሰሩ ግለሰቦችን በህግ ቁጥጥር ስር አውሎ ተገቢው የህግ እርምት መሰጠት እንዳለበት በርካቶች እየገለጹ ይገኛሉ። ይህም ትክክል እንደሆነም እኛም ተመልክተነዋል። ታዲያ ይህንን ተከትሎ ከቀናቶች በፊት በርካቶች በዚህ ጉዳይ ላይ ሀሳባቸውን ሲያንሸራሽሩ ነበረ። ከዚያ መካከል የነበረው ጋዜጠኛ ነጋሽ በዳዳ እንደነበረ ይታወሳል። ጋዜጠኛ ነጋሽ እንግዲህ በማህበራዊ ሚዲያው ላይ የተለያዩ መልእክቶችን ከዚህ ጉዳይ ጋር እየተከታተለ ሲያደርስ እንደነበረ ይታወቃል። ኋላ ላይ ግን በእሱ ላይም እንደዚህ ዛቻና ማስፈራሪያዎችም ሲመቱ ለመመልከት ስለነበረ በተለይም ደግሞ ዛቻና ማስፈራሪያው ከአንድ የመከላከያ ዩኒፎርም ከለበሰ ግለሰብ መምጣቱ ደግሞ ነገሩን አስደንጋጭና ያልተጠበቀ አድርጎት እንደነበረ የሚታወስ
ይታወሳል። የግለሰብ እንግዲህ የመከላከያ ሰራዊት አባል እንደሆነ ራሱን በመግለጽ በጋዜጠኛ ነጋሽ ላይ የተለያዩ ዛቻዎችን ሲያደርስበት ቆይቶ እንደነበር ይታወቃል። ከዚያም ጋዜጠኛውም እንደዚሁ ክስ ሊመሰረትበት እንደሚፈልግና በህግም እንደዚሁ በቁጥጥር ስር እንዲውል ሊያደርገው እንደሚፈልግና የተለያዩ የህግ እርምጃዎችም እንዲወሰዱበት ጥረት ሲያደርግ እንደነበር ይታወቃል። በማህበራዊ ሚዲያው ላይም ከፍተኛ ትኩረት ተሰጥቶት እንደዚሁ ሲፈለግ እንደነበር ይታወሳል። ነገር ግን በኋላ ላይ የራሱ ግለሰቡ በማህበራዊ ሚዲያው ላይ በተለይም ደግሞ የቲክቶክ አካውንቱ ላይ በመውጣት ይቅርታ ጠይቋል። ኦርቶዶክሳውያንንም ይቅርታ ጠይቋል። ጋዜጠኛውንም በይፋ ይቅርታ ጠይቋል እንደተመለከታችሁት። ታዲያ ይህንን ተከትሎ ጋዜጠኛ ነጋሽም የዚህን ሰው ይቅርታና እንደዚሁም ደግሞ የተሰበረ ልቡን ተመልክቶ ይቅርታውን እንደተቀበለውም እንደዚያው ከቤተ ክርስቲያን ውስጥ በመሆን መልእክቱን ለዚህ ግለሰብ አድርሶታል። የጋዜጠኛውን የይቅርታ መልእክትም እንደዚሁ እንመልከት። ራሱን ለሀገርና ለወገን የህይወት መስዋዕትነት እየከፈለ ባለ የወታደር ዩኒፎርም እንዲሁም በፕሮቴስታንት እህት ወንድሞቻችን ቤተ እምነት ውስጥ በመሆን ሰሞኑን ትፈነዳለህ፣ ትሞታለህ የሚል ዛቻን ያወጣ የነበረ አንደበት ዛሬ ከቅድስት ቤተ ክርስቲያን ሲወጣ ለይቅርታ ተዘርግቶ አየሁት። ወንድሜ የሚገልም የሚያድንም የድንግል ማርያም ልጅ መድኃኔ ዓለም ነው። እነሆ ትላንትና ትሞታለህ፣ ትገደላለህ የሚል አንደበት ዛሬ በፍቅር የእውነት ከሆነ ስለ ይቅርታ ከተንበረከክ ይቅር የሚለው መድኃኔ ዓለም ነውና እኔ ለድንግል ማርያም ልጅ ሁሉን ሰጥቻለሁ፣ ይቅርታዬም ከልብ ይድረስ። ታዲያ ይሄንን ስል ቅድስት ተዋህዶ የነገረችኝን ቅዱስ መጽሐፉ ያስተማረኝን ይቅርታ እነሆ ከልቤ ካለህበት እንዲደርስ ሰድጃለሁ። እንኳን አደረሰህ ማስተር ጸጋዬ። ወደፊትም ቢሆን ከእንዲህ ያለ ሁኔታ ድንግል ማርያም ትጠብቅህ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች የቤተ ክርስቲያናችን አባቶች እንግዲህ ከመቼውም ጊዜ በላይ ከልጆቻቸው ጎን መቆም ያለባቸው ጊዜ ላይ የምንገኝ ይመስላል። ምክንያቱም ቤተ ክርስቲያን በብዙ መንገድ የተፈተነች የምትገኝበት ዘመን እንደመሆኑ መጠን ይህን ነገር ከመቼውም ጊዜ በላይ አባቶች በትኩረት ሊከታተሉትና እንደዚሁም ደግሞ ልጆቻቸውን ሊጠብቁ እንደሚገባ በርካቶች የተናገሩ ይገኛሉ። ይህ በእንዲህ እንዳለ ግን ብፁዕ አቡነ አብርሃም ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ዋና ስራ አስኪያጅ የነበሩት ብፁዕ አቡነ አብርሃም እንግዲህ የባህር ዳር ሀገረ ስብከት ሊቀ ጳጳስም እንደዚሁ እንደሆኑ ይታወቃል። ታዲያ አሁን ላይ በባህር ዳር ሀገረ ስብከት ሊቀ ጳጳስነታቸው አገልግሎት ላይ ይገኛሉ። ከዚያም በመሆን ለቤተ ክርስቲያን ድምጽ ሲሆኑና አባታዊ ግዴታቸውን ወይም ደግሞ አባታዊ ኃላፊነታቸውን ሲወጡ ተመልክተናል። አንድ ቪዲዮ ከሰሞኑ መነጋገሪያ ነበር። ይህም አባታችን አቡነ አብርሃም ለሰሞኑ ጉዳይ ምላሽን ሰጥተዋል። በተለይም ደግሞ የቅዱሳኑን ክብር ዝቅ ለማድረግ ለሚሞክሩ፣ የማርያምን ስዕል ለመቅደድና ለማጨራመት በሚሞክሩ እንደዚሁም ደግሞ በአጠቃላይ ቤተክርስቲያን ላይ እንደዚሁ ያልተገባ ነገርን በሚናገሩ ሰዎች ላይ ቀጥተኛ የሆነ መልእክትን ማስተላልፈዋል። መንግስትም ይህንን ኃላፊነት እንዲወጣ እንደዚሁም ደግሞ እንደነዚህ አይነት ስነ ምግባር የሌላቸው ግለሰቦችንም ስነ ስርዓት እንዲያስይዝም ቀጥተኛ የሆነ መልእክትን ለመንግስትም አስተላልፈዋል። ይህ ጉዳይ ከሰሞኑ መነጋገሪያ ነበረ። እስኪ ቪዲዮን እንመልከትና ከዚያም በዚህ ጉዳይ ላይ የተለያዩ መልእክቶችን ያስተላልፉ ኦርቶዶክሳውያንም አሉ። እሱንም ቪዲዮ የማሳያችሁ ይሆናል። ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው። ለሁሉም ሰላም ጥረት ማድረግና በቃ ይበቃል፣ በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋ የስድብ መለማመጃ አድርጓት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። ድፍረት ደግሞ በእመቤታችን ነው። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ወላጅ እናትን አቃሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ
የሚታገስ ማን ነው? እሱ ድንግል ማርያም ብለን ኦርቶዶክሳውያን ከፍ እናደርጋታለን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ብለን በእናትነቷ ከፍ አድርገን በአማላጅነቷ እንማጸናለን። አዲስ አማኝ እግዚአብሔር አይጣልም፣ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያል። ይሄ የአዲስ መናኝ ጠባይ ነው። ይልቁንም ለሃይማኖት ሰዎች በቃ በሉልን፣ በቃ በሉልን። በጋራ ሀገር በጋራ እንኑር፣ በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር፣ ለሀገር ሰላም እንሩጥ። የጎጡን አይተነዋል፣ የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በድንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ ይህንን የአባታችንን መልእክት ተከትሎ ታዲያ በርካቶች ሐሳባቸውን በማጋራት ላይ ይገኛሉ። በተለይም ደግሞ ሌሎችም አባቶቻችን ልክ እንደ አቡነ አብርሃም ሁኑልንም ሲሉ ድምጻቸውን ያሰማሉ። ምክንያቱም በዚህ ሰዓት ላይ ቤተክርስቲያን የሚያስፈልጋት እንደዚህ አይነት አመራር ነው ሲሉም እንደዚህ መልእክታቸውን የሚያስተላልፉ አልጥፉም። ከዛ መካከል ተጠቃሽ ሊሆን የሚችለው ቪዲዮ ይህ ነው። እውነት ከነክብሯ ተገለጠች። ብፁዕነታቸው በእውነት በረከታቸው ትድረሰን። የአቡነ አብርሃም ወቅታዊ ቅልብጭ ያለች መልእክት፣ ይህ መልእክት ለብዙዎች ይድረስ፣ ለዛኛው ቤተ እምነት፣ ለመንግስት፣ ለመላው ኦርቶዶክሳውያን። እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ዳሯ እሳት መሃሏ ገነት ነው። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ለዛሬ ወደ እናንተ ይዤላችሁ የቀረብኩት አዳዲስ ወቅታዊ ከሰሞኑ የተሰሙ መነጋገሪያ ቪዲዮዎችና መረጃዎች እነኝን ይመስላሉ። በሌሎች አዳዲስ ወቅታዊ አነጋጋሪ መረጃዎችና ቪዲዮዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ይግጠመን።